ሰላም ተማሪዎች እንደምን ቆያችሁ? ዛሬ የምንመለከተው ከ8ኛ ክፍል ሂሳብ ትምህርት ላይ የተወሰደ ስለ ሲሚላሪቲ ኦፍ ኤ ፊገር ነው የምንመለከተው። ሐሳቡ ስለ ሲሚላር የሆኑ ፖሊጎን ወይም ደግሞ ሲሚላር የሆኑ ፊገሮችን በማየት ከነሱ ጋር በመነሳት ወይም ደግሞ የነሱን ጽንሰ ሐሳብ በመረዳት የምንጠየቃቸውን ጥያቄዎችን እንዴት አድርጋችሁ መመለስ እንደምትችሉ እንዲሁም ደግሞ ምን ማድረግ እንዳለባችሁ እንመለከታለን ማለት ነው። በየትኛውም በኢትዮጵያ ክልል ላይ ሆናችሁ እንደዚህ ያለ ይዘት ያለው ትምህርት ለምትማሩ ተማሪዎች እንዲሁም ደግሞ ልጆቻችሁን ለምታስጠኑ ወላጆች ይሄን ቪዲዮ እስከ መጨረሻው ድረስ ይዩት። የተጠየቅነው ጥያቄ suppose triangle ABC similar to triangle DEF ማለትም ይሄኛውን ጎነ 3 ምስል ከዚህኛው ጎነ 3 ምስል ጋራ ሲሚላር ነው ብላችሁ አስቡ ነው የተባልነው። ወይም ቢሆን find the value of x and y እዚህ ጋር እንደምትመለከቷቸው ከA እስከ B ድረስ ያለውን ላይን ሴግመንት x - 4 ተብሎ ተሰየመው፣ ከD እስከ C ድረስ ያለውን ላይን ሴግመንት ወይም ደግሞ ሳይድ ጎኑ በy + 3 ነው የተሰየመው ማለት ነው። ስለዚህ አሁን የተጠየቀው የx ዋጋና የy ዋጋ ነው። እነዚህን ሁለቱም ጥያቄዎች እነዚህን የx ዋጋና የy ዋጋ ከመፈለጋችሁ በፊት የተሰጣችሁን እነዚህ ሁለቱም ፖሊጎኖች if they are similar ሁለት ኮንዲሽን ያሟላሉ ማለት ነው። የመጀመሪያው ኮንዲሽን the corresponding angle must be congruent። ይሄ ማለት ምን ማለት መሰላችሁ? ይሄኛው ጎነ 3 ምስልና ይሄኛው ጎነ 3 ምስል ሲሚላር ናቸው ካልኩኝ ተጓዳኝ አንግሎቻቸው ሁልጊዜ እኩል መሆን አለበት። ለምሳሌ ከዚህ ከጥያቄ ስትነሱ አንግል A ተጓዳኝ የሆነው ከአንግል D ነው። ያ ማለት አንግል A 45 ዲግሪ ከሆነ አንግል D የግዴታ 45 ዲግሪ መሆን አለበት because ሲሚላር ናቸው ብለን ስለተነሳ ማለት ነው። አንግል B ኮረስፖንድ ቱ አንግል E። ስለዚህ ይሄኛው አንግልና ይሄኛው አንግል ኮንግረንት ናቸው ማለት ምን ማለት ነው? እዚህ ጋር እንደምታዩት አንግል E 90 ዲግሪ ነው፣ አንግል B በተመሳሳይ መልኩ ደግሞ 90 ዲግሪ ናቸው። ስለዚህ እነዚህ ሁለቱም አንግሎች ኮረስፖንዲንግ አንግል ማለት ነው፣ ወይም ተጓዳኝ አንግሎች ኮንግረንት ናቸው ማለት ምን ማለት ነው? እኩል ናቸው ማለት ነው። ሶስተኛው አንግል C is congruent to angle F። ሌላኛው ኮንዲሽን ደግሞ said to be thus two triangles are said to be similar the corresponding side must be proportional። ምን ማለት መሰላችሁ? ከA እስከ B ድረስ ያለው ላይን ሴግመንት ከA እስከ B ድረስ ያለው ላይን ሴግመንት ከD እስከ E ድረስ ላለው ላይን ሴግመንት እናካፍለዋለን። በተመሳሳይ መልኩ ደግሞ ከB እስከ C ድረስ ያለው ከE እስከ F ድረስ ላለው ላይን ሴግመንት እናካፍለዋለን። እንዲህ ያደረግን ሶስቱንም በመናካፍልበት ሰዓት እነዚህ እዚህ ጋር የምንመለከታቸው ሬሾ የነዚህ የምናገኛቸው ውጤት እኩል መሆን አለባቸው ነው። ስለዚህ ቅድም እንደነገርኳችሁ እነዚህ ሁለቱም ቅድመ ሁኔታዎችን ካሟላ እነዚህ እዚህ ጋር የምንመለከታቸው ማንኛውንም አይነት ፖሊጎን ሪጉላር የሆነ ፖሊጎን ማለት ነው ሲሚላር ናቸው ብለን እንደመድማለን ማለት። ስለዚህ አሁን በዛ ምሳሌ መሰረት ምናልባት እናንተም ጥያቄ ላይ ብትጠየቁ እንዴት መመለስ እንደምትችሉ ላሳያችሁ። እጅግ በጣም ቀላል ነገር ነው። ስለዚህ ያን ነገር ለመስራት ደግሞ የግዴታ ኮረስፖንዲንግ አንግላቸውን ማየት አይጠበቅብንም። ማየት ያለብን ለኮረስፖንዲንግ ሳይሳ ፕሮፖርሽናል ከሚለው ነው። ስለዚህ ከA እስከ B የተሰጠን x - 4 ኦቨር DE ማለት ከዚህ እስከዚህ ድረስ ያለው ነው ለ6 ነው የምናካፍለው። ይሄንን ከማን ጋር እኩል መሆን አለበት? BC ኦቨር EF BCY ፕላስ 3 ኦቨር then EF ማለት ደግሞ 8 ነው እኩል ይሆናል AC ማለት 15 ነው 15 ኦቨር 10 DF because እዚህ ጋር ነው የምታዩት AB BC ያል እንደገና AC ያላችሁ ይሄንን መስራት ተበቅናል። ስለዚህ ለ10 ነው የምታካፍሉት ማለት ነው። አሁን እዚህ ጋር ከደረሳችሁ በኋላ ማድረግ ያለባችሁ ነገር እንግዲህ ቀላል ነገር ነው። በቀላሉ ክሮስ ፕሮዳክት እንደምትጠቀሙት ማለት ነው። ያ ማለት ምን ማለት መሰላችሁ? እዚህ ጋር የምንመለከታቸው እነዚህ ኢኩዌሽኖች ማለት ነው x - 4 is equals to 15 over 10። ያ ማለት x ሲቀነስ 4 ሲካፈል 6 ከ15 10ኛ ጋር እኩል ነው ማለት ነው። ስለዚህ እኩል ከሆኑ
የኤክስን ዋጋ ለመስራት ወይም ደግሞ የኤክስን ዋጋ ለማግኘት ያስችላችኋል ማለት ነው። በተመሳሳይ መልኩ ደግሞ y plus 3/8 is equals to 15/10 አሁንም ምንድን የሚያስችለን ማለት ነው? የዋይን ዋጋ ለመስራት የግዴታ እቺ ነገር ታስፈልገናለች ወይ ደግሞ ይሄንን ስኬል ፋክተሩ መጠቀም እንችላለን ማለት ነው። ስለዚህ ኤክስን ለማግኘት ዋይም ለማግኘት የግድ 15/10 የምትለውን እንጠቀማለን። ሚኒስትሪ ኤግዛም ላይ እንደዚህ ጥያቄ ከመጣባችሁ እንደዚህ በቀላሉ መመለስ ትችላላችሁ ማለት ነው። x - 4 this one ሲካፈል ለ6 እኩል ይሆናል 15/10ኛ። ስለዚህ እቺን 10ን 10 in the bracket x - 4 is equals to ይሄን በዚህ እናባዛለን 6 ሲባዛ በ15 this imply that 10x minus ይሄ በዚህ ታባዙ 14 which is equals to 90 ይመጣል ማለት ነው። እዚህ ጋር ኮሌክቲቭ ላይክ ተርም እናደርጋለን 10x እኩል ይሆናል 90 ሲደመር 40 ስለዚህ 10x is equals to 130 or the value of x is equals to 30 ስለዚህ በዚህ ምሳሌ መሰረት አሁን እኔ ያደረኩትን በማየት እንዴት እንደሰራሁት በማየት በቀላሉ እናንተ ደግሞ የዋይን ዋጋ ማግኘት ትችላላችሁ። ሚኒስትሪ ኤግዛም ላይ እንደዚህ ጥያቄ ቢመጣባችሁ በዚህ ምሳሌ መሰረት እናንተ መስራት ትችላላችሁ ማለት ነው። ስለዚህ ቅድም የተጠየቅነው ነገር ምንድነው? የኤክስ ዋጋ ስንት ነበር የተባለው? ስለዚህ የኤክስ ዋጋ 13 ነው። ከ13 ላይ ስንት መቀነስ? 4 መቀነስ ማለት ነው። ወይም ደግሞ በአጠቃላይ የኤክስ ዋጋ ነው የሚመስለው። ይሄ ቪዲዮ ከተመቻችሁ እንዲሁም ደግሞ ለሌሎች ይጠቅማል ብላችሁ ካሰባችሁ ቪዲዮ ላይክ አድርጋችሁ ጀምሩት። እጅግ በጣም ቀላል ነገር ነው። ሂሳብ ትምህርት በያላችሁበት ማንኛውም ሐሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለእናንተ እችን ጥያቄ የዋይን ዋጋ ፈልጉ፣ ኮሜንት ላይ ጻፉልን። በቀጣይ ቪዲዮ እንገናኝ። ይመቻችሁ።